እንደምን አደራችሁ፣ እንደምን አረፈዳችሁ። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ቅዱስ ጳውሎስ ለቆሮንቶስ ቤተክርስቲያን በአንደኛ መልእክቱ ምዕራፍ 1 ቁጥር 18 ላይ የመስቀሉ ነገር ለሚጠፉት ስንፍና ነው፣ ለኛ ለዳነው ወይም ለምንድነው የእግዚአብሔር ኃይል ነው ብሎ በቆሮንቶስ ላለችው ቤተክርስቲያን ህብረት ለምዕመናን አንድነት አስረድቷል። ቅዱስ ጳውሎስ እኔ ላጠምቅ አልተላክሁም፣ ወንጌልን እንድሰብክ ነው። በዚህ አገልግሎቴ ደግሞ የገጠመኝ የነገረ መስቀሉ ሁኔታ የታየበት ነው። በወቅቱ ቆሮንቶስ የነበረችበት ሁኔታ ነገረ መስቀሉን ለማየት በትክክል ለመረዳት ብዙ እንቅፋቶች ገጥመዋታል። ከዚህ አንፃር ቤተክርስቲያን ተፈትናለች። ልክ እንደ ዛሬው እንደ አሁኑ ፈተና ገጥሟታል። ያን ጊዜ ፈላስፎቹ በሰዋዊው እሳቤ በፍጥረታዊው አተያይ ነገረ መስቀሉን ሲመረምሩት ባዶ ሆኖ ያገኙታል። ነገረ መስቀሉ በፍጥረታዊ አእምሮ ለመረዳት ይከብዳል። እንደሚታወቀው ትላንትናም በሰፊው ስናነበው ስንሰማው የነበረው ከአእምሮ በላይ እንደነበረ ነው። ነገረ መስቀሉ መስቀል ሁለት ትርጓሜ አለው። አንደኛው በአንገታችን ካህናት በእጆቻቸው ምዕመናን በልዩ ልዩ ልብሳቸው ላይ የሚያኖሩት ቅርጽ የያዘ ነገር መስቀል ተብሎ ሊጠራ ይችላል። ይልቁንም ደግሞ በአንገታችን የምናስረው መስቀል የክርስቶስ ለመሆናችን ማረጋገጫችን ነው፣ ምስክርነታችንን ነው የምንሰጥበት። በመስቀል እንባረካለን። አሁን እኔ ከያዝኩት ጀምሮ እስከ መጾር መስቀል ከፍ ብሎ ደግሞ እስከ አርዌ ብርት ተብሎ እስከሚጠራው የመስቀል አይነቶች ሁሉ በቤተክርስቲያን ውስጥ ከፍተኛ አገልግሎት አላቸው። ያለ መስቀል የሚከብር ንዋየ ቅድሳት የለም። ያለ መስቀል የሚለወጥ ህብስትና ወይን የለንም። ሁሉ በመስቀል ነው የሚባረከው እና ይሄኛው መስቀል አንዱ አይነት ነው። ሁለተኛው መስቀል ደግሞ ክርስቶስ ሰዎችን ለማዳን የተቀበለው ጸዋቶ መከራዎችን፣ እነዚህ ሁሉ የተቀበላቸው መከራዎች ሕማማቱ መስቀል ይባላል። የክርስቶስ መስቀል ተብሎ ይጠራል። ምዕመናን ክርስቶስን ለመምሰል ክርስቶስን ለመልበስ ከክርስቶስ ጋር ህብረት ለማድረግ ስለ ቃሉና ስለ እግዚአብሔር የሚቀበሉት መከራ መስቀል ተብሎ በመጽሐፍ ቅዱስ ተጠቅሷል። አሁን ልንነጋገር የፈለኩት ለጥቂት ደቂቃዎች ትላንትና ሰሞኑን ሁሉ ስናስበው የነበረው ነገረ መስቀሉ ለኛ ለምንድነው ነው ጥበብ የሆነው ኃይል የሚሆነው። ለማያምኑት ለሰነፎቹ በነገር ብልጠት ለሚጣደፉት ስንፍና ጥፋት ነው የሚሆነው። ለዚህ ነው ቅዱስ ጳውሎስ ነገረ መስቀሉ ለሚጠፉት ስንፍና ነው፣ ለኛ ለምንድነው ለዳነው ግን የእግዚአብሔር ኃይል ነው ብሎ የሚነግረን። በክርስቶስ መከራ ነው የሞትን ኃይል
ተሻግረን የምናልፈው። ይህም መስቀሉ ነው። እንግዲህ ተመልከቱ። ይህንን ካለ በኋላ ነው በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ ይህንን ካለ በኋላ ለኛ ለዳነው ከአረሚም ወገን ይሁን ከአይሁድም ይሁን ከምንም እንምጣ መዳኛችን ኃይላችን ነው ብሎ ነግሮናል። ስለዚህ ወገኖች ጌታ ትላንት ስናስበው የነበረውን የተቀበላቸው መከራዎች ስናስብ አንዳንድ ሰነፎች እንዴት እግዚአብሔር ይወለዳል? እንዴት ይሄንን አይነት መከራ ሲቀበል በአምላክነቱ እንዴት አላጠፋቸው? እንዴት እግዚአብሔር ይወሰናል? ፈጣሪ ይወሰናል የሚል ፍጥረታዊ ጥያቄዎችን ይጠይቃሉ። እንዲህ አይነት የስንፍና ቃላት ናቸው። እንግዲህ መስቀሉ ጥፋት ስንፍና የሆነባቸው ጥበባቸው የተሻረባቸው የጎደለባቸው የሆኑት የሚጠይቁት ነው። እኛ ግን የዳነው ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ የኛ የሆነውን በእኛ ላይ ሊደረግ የሚገባውን ሊሆን የሚገባውን ወስዶ የእርሱ የሆነውን ሲሰጠን ቤዛችን አዳኛችን ብለን እንድናምነው ልባችንን አስፍተን ከፍተንለታል። ስለዚህ ነው እኛ የዳነው የነገረ መስቀሉ ሰባኪዎች ሆነን የምንገኘው። ስለዚህ ነው ቅዱስ ጳውሎስ እኔ ከክርስቶስ መስቀል ውጪ ትምክህት የለኝም ብሎ የተናገረው። እና ክርስቲያኖች ዛሬ እኛ ድነናል፣ እየዳንን ነው፣ እንድናለን ብለን የምናስበው ይሄንን ነገረ መስቀሉን ትምክህት አድርገን ከአዳም በደል ከአዳም ኃጢአት ከዘላለም ሞት ከዘላለም ቅጣት ከዘላለም ጥፋት ከዘላለም ጉድለት ከዘላለም ጸጋ መራቅ በክርስቶስ ሞት ይህ ሁሉ ተቀይሮልናልና ለስም አጠራሩ ክብር ምስጋና ይግባው። የተወደዳችሁ ክርስቲያኖች አሁንም ደግሞ ይህንን መዳን የተፈጸመልንን የመዳን ሥራ አምነን ፈቃዱንና ሐሳቡን እያከናወንን በመኖር ወደ ፍጹምነት የሚደረገውን ጉዞ እያደረግን ክርስቶስን ለመልበስ ከክርስቶስ ጋር ህብረት እንዲኖረን እንሰራለን። ይህም ደግሞ እየዳንን እንድንሄድ ይረዳናል። ከዚህ በተጨማሪ ነው እንግዲህ ያመንነው የደህንነት ሥራ የተሰራልንን እንድናለን ብለን በሕይወታችን በዚህ ሁሉ መንፈሳዊ ተግባራት ውስጥ በማመን ሆነን የምንመላለሰውን መመላለስ እግዚአብሔር ቆጥሮልን ቸርነቱን ምሕረቱን አብዝቶልን ደግሞ ከዳግም ሞት ደግሞ እንድናለን ብለን እናስባለንና ቤተክርስቲያን ስለ መዳን ያላት አመለካከት ይህንን ይመስላል። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይሄ በዓል እንደምታውቁት ሕይወታችን የተመለሰበት ክብራችንን ያገኘንበት በዓላችን ነው። እርሱ ወደ መቃብር ሲወርድ እኛ ሕይወት አግኝተናል። እርሱ ሲነሳ ኃይል አግኝተናል። አረጋዊ ናቸው እንዳነቁት እና በዚህ ቀን ሁል ጊዜ የምናስበው ብዙዎቻችሁ ምዕመናን እንደመጣችሁት ያው የቀጠማው ሥርዓት ነው። አባቶቻችን ሁሉን መጽሐፍ ቅዱሳዊ አድርገው ነው የደነገጉልን። እንደሚታወቀው አባታችን ኖህ በነበረበት ዘመን በደል ኃጢአት በዝቶ እግዚአብሔር ይላል ኦሪት ዘፍጥረት ምዕራፍ 6 ላይ ሰውን በመፍጠሩ ተጸጸተ ተብሎ ተነግሮለታል። መጽሐፍ ቅዱስ ላይ
ብዙ ጊዜ እግዚአብሔር ይጸጸት ዘንድ ሰው አይደለም ነው የሚለው። እግዚአብሔር ያዘን ዘንድ ሰው አይደለም ነው የሚለው። በሰራው ስራ እግዚአብሔር አይጸጸትም ይላል። እዚህ ላይ ግን እግዚአብሔር ሰውን በመፍጠሩ ተጸጸተ ይላል። ይሄ እሳቤ ነብዩ ሙሴ የተናገረው እግዚአብሔር ተጸጸተ ብሎ የተናገረበት ምክንያት በውኑ እግዚአብሔር ሰውን የፈጠረበትን ዓላማ ሲያስበውና ሰው ደግሞ ሆኖ የተገኘበት በኃጢአት ላይ ኃጢአት እየጨመረ አድጎ ሲያየው ምንም ቢሆን እግዚአብሔር ፍትሃዊ አምላክ ነው። ኃጢአተኛውን ኃጢአተኛ ጻድቁን ጻድቅ የሚል ነው። ስለ ጥፋቱ ለጥፋቱ የሚገባውን ቅጣት የሚሰጥ ነው። ስለመመለሱ ደግሞ ከቸርነቱ ይሰጠዋል። ፍርድና ፍትህን አጣጥሞ የሚሄድ አምላክ ነው። ኃጢአተኛውን ጻድቅ ጻድቁን ኃጢአተኛ አይለውም ተብሎ ነው የተጻፈው። ስለዚህ መተርጉማኑ እንደነገሩን በሰው ላይ የሚደርሰውን ጥፋት አስቦ አዘነ ነው ነጥቡ። በመፍጠሩ ሳይሆን ሊደርስበት ስላለው ነው ብሎ በዛ ልክ ለጥፋት ነው ወይ የተፈጠረው የሚል እሳቤ ተሰጥቶታል። በእርግጥም ይሄ ነው የሚያስኬደውም እውነቱ። እስከዚህ ድረስ በኖህ ዘመን የነበረው ሰው ከፍቶ ነበር። ለንስሐ የሚሆን ስብከትም እድል ተሰጥቷቸው ነበር። ነገር ግን የተሰጣቸውን ዘመን እየቆጠሩ በኃጢአት እያደጉ ነው የሄዱት። ሰው በጽድቅ ያድጋል፣ ሰው በጸጋ ያድጋል፣ ሰው በሃይማኖት ያድጋል፣ ሰው በእግዚአብሔር ፍቅር ያድጋል፣ ሰው በሰላም ያድጋል። እንዴት በኃጢአት ያድጋል ሰው? በዚያን ዘመን የሆነው ይህ ነው። ስለዚህ ከጥፋታቸው የማይመለሱ ነበረ እና እግዚአብሔርም የሱ የሆኑትን እንዲድኑ በኖህ በኩል መርከብ ተዘጋጅቶ 8 ነፍሳት ድነዋል። እነዚያ 8 ነፍሳት ከመጣው ከጥፋት ውሃ በመርከቡ አማካኝነት ድነዋል። ያ የጥፋት ውሃ ከቆመ በኋላ አባታችን ኖህ በምድሪቱ ስላለው ነገር ለማወቅ ጉጉት አድሮበት ካሉት ለመዳን እድል ከተሰጣቸው አዕዋፋት ዝርያ ቁራን ልኮት ነበረ። ነገር ግን ቁራ መልእክቱን በስርዓቱ ሊፈጽም አልቻለም። በዚያው ነው የቀረው። ርግብን ዳግመኛ ልኳታል። መጀመሪያ አካባቢ ማረፊያ ስላጣች ተመልሳ ነበረ። ለሁለተኛ ጊዜ ልኳታል። ያን ጊዜ ውሃው ጎድሎ ቡቃያ ሳሩም ሌላውም ማደግ ጀምሯል። ለምስክርነት እንዲሆን ብላ የወይራ ቅጠል ወይም ደግሞ ቄጤማውን ይዛ ወደ እርሱ መጣ። እንግዲህ መሬቱ እየደረቀ ነው፣ ጎርሏል፣ ውሃው የለም የሚል መልእክት የጥፋት ውሃ መልእክት የጥፋት ውሃ የለም ብላ መልእክቷን አድርሳለች። ስለዚህ ነው አባቶቻችን እነትገማየ አይ ብለው ያ የጥፋት ውሃ ደርቋል፣ ጠፍቷል፣ ሐጸማየ አይ በዚሁ አይነት መልክ የሆነውን ነገር ሁሉ ተመልክተው ዛሬ ኃጢአት ኃይል ማጣቱን፣ ዛሬ ሞት መሻሩን፣ ክርስቶስ በመስቀል ላይ ባደረገው የቤዛነት ሥራ የጠላት ዲያብሎስ ኃይል መርዙ አልጫ እንደተሻረ የሚያሳይ ሁለቱን የኃጢአት ኃይል መወገዱን በሚያሳየው ከኖህ ዘመን ጋራ በማቀራረብ ዛሬ ኃጢአት ጎድሏል፣ ጠፍቷል፣ ሞት ተሽሯል የሚል መልእክት ያለውን ቤተክርስቲያን ዛሬ ለምእመናኖቿ ቄጤማ በመስጠት የምስራቹን ትናገራለችና እንኳን ለዚህ የምስራች ቀን አደረሳችሁ አደረሰን። በዚሁ መሰረት የሚከናወን እንደሆነ አውቀን ሁል ጊዜ ጓጉተን የምንጠብቀው በዓላችን ነው።
ይህንኑ ስርዓታችንን እያከናወንን እንገኛለን። አምላካችን በድጋሚ ክብር ምስጋና ይግባው። ታዲያ ይህንን በዓል ስናከብር ሁል ጊዜ ማሰብ ያለብን ሰላማዊ ኢየሱስ ክርስቶስ ሰላማችንን መልሶልናል ካልን ሰላማዊ መሆን ይጠበቅብናል። የጠብ ሰዎች መሆን የለብንም። ጥልን በመስቀሉ ገደለ ካልን የጠብ ምንጭ የሆነውን ዲያብሎስ ከተሻረ በእኛ ላይ ጠብ ስልጣን ሊኖረው አይገባም። ሰላማዊ ሰዎች ልንሆን ይገባል። ፍቅር ተመስርቷል በሰውና በእግዚአብሔር፣ በሰውና በሰው መካከል፣ በሰውና በመላእክት መካከል፣ በሰውና ሰው ከራሱ ጋራ የነበረው ጸብ የተሻረበት ነው፣ ፍቅሩ የተመሰረተበት ነው ብለን ካሰብን ሰዎችን ሁሉ መውደዳችንንም በጎ አድራጎቶችን በማድረግ ልንገልጠው ይገባል። የደህዩትን ሚብላስ የሚቀመስ የሌላቸውን የታረዙትን እየጎበኘን በህይወታችን ዘመን ሁሉ ልንኖር ይገባል። በዓል ሰሞን እየጠበቅን ብቻ እነሱ የሚበሉት የላቸውም እናካፍላቸው አይደለም። ዛሬ ከሌላቸው ነገ እንደሌላቸውም እኮ እርግጠኞች ነን። መሰረታዊ የኑሮ መንገድ እስካላዘጋጀን ድረስ ሁል ጊዜ ያለንን እየተካፈልን እየበላን እየለበስን አብረን ልንኖር እንገደዳለን እንደ ክርስቲያናዊ ስነ ምግባር። ስለዚህ አምላካችን ይልቁንም እንደዚህ አይነት በዓላት ሲመጡ መታሰቢያውን በእጅጉ አጉልቶ ለማሳየት ያህል ይረዳ ዘንድ ነዳያንን ማሰብ ሁል ጊዜ ተግባራችን ሊሆን ይገባል እንላችኋለን። በስተመጨረሻም ብፁዕነታቸው አሁን ያሉበት አካባቢ ሁላችሁ እንደምታውቁት ነው። ያ አካባቢ በጣም ትኩረት የሚሻ ነው። በየቀኑ ሰው የሚወሰድበት፣ አንዳንድ ጊዜም ሰው የሚሞትበት ትንሽ አሁን እፎይ ያለ ይመስላል። በዚህ ሰሞን ብቻ 35 የሚሆኑ ኦርቶዶክሳውያን ታፍነው የተወሰዱበት ሀገረ ስብከታችን። በዚህ ጊዜ እንዲህ ያሉትን እኛ ቢያንስ ወጥተን ለመግባታችን እንደ ሰውኛው እርግጠኞች ነን። እኛ ጋር መልካም አስተዳደር፣ ልማት፣ መንፈሳዊ አገልግሎት እንዲጠናከር፣ ሰንበት ትምህርት ቤት እንዲጠናከር እንዲደራጅ፣ ስብከተ ወንጌል እንዲስፋፋ ለማገልገል አሁን ባለነው ተስማምተን በፍቅር በሰላም ተባብረን ብንሰራ እናከናውነዋለን። የእርሳቸው ቅድስት ጸሎት እየረዳችን ወደ ተሻለ ነገርም እየሄድን ነው በእውነቱ። እዚያ ግን በየቀኑ ሄዶ መጎብኘት ማጽናናት የሚጠይቅ በመሆኑ በእውነቱ ለመናገር ወደ አሰላ ከተቀየሩበት ጊዜ ጀምሮ በብዙ ችግር ውስጥ እያለፉ እያገለገሉ እንደሆነ እንረዳለን። ትልቅ ሰፊ ሀገረ ስብከት ነው። እኛ አሁን በዚህ በጂኦግራፊ ስንማር በኢትዮጵያ ውስጥ ትንሿ ክፍለ ሀገር የተባለችው አርሲ ናት። አርሲ ቀጥሎ ርዕሰ ከተማ ደግሞ አሰላ ነው። እኛ የምትመስለን ትንሽ ሀገር ነው። የሚገርማችሁ ከ126 በላይ ቤተክርስቲያን አለ። ከ626 በላይ እንግዲህ ተመልከቱ። በአንድ ከተማ ያሉት አብያተ ክርስቲያናት ሰፊ ብዛት አላቸው። አሰላ ላይ ብቻ ከ10 ቤተክርስቲያን በላይ አለ። እነዚህን እኛ ጋር ስትመጡ እንደ ክልል ያለነ ቤተክርስቲያን 16 ነው፣ 20 ነው። 20 ተመልከቱ። ሌሎቹ የተደረቡ ናቸው። እንደው እንግዲህ ተመልከቱ። እዛ አሰላና ዙሪያዋ ያሉትን ቅርብ ያሉትን ከተሞች እኔ በአጋጣሚ ብፁዕ አቡነ ያሬድ ሊቀ ጳጳስ በነበሩበት ጊዜ በ2016 ሄጄ አይቼዋለሁ። የከተማውን አይቻለሁ፣ እስከ በቆጂ ያለውን አይቻለሁ። በጣም ትልልቅ ህንጻ ቤተክርስቲያን፣ ብዙ ምዕመናን አሉ። ጽኑዓን የሆኑ ህይወታቸውን እየሰጡ የሚኖሩ አሉ። እነዚህ ናቸው እንግዲህ የሚገደሉት፣ እነዚህ ናቸው የሚታፈኑት፣ እነዚህ ናቸው የሚታሰሩት። እነዚህ ነው መጎብኘት አለባቸው። አሁን ባይጎበኙ ጅጅጋ ቢመጡ ደግሞ ምንለው እዚህ ምን ይሰራሉ? እዛ የሚገደሉት ጋር አይሄዱም ወይ ነው ምንለው። እኛ እንደሆነ ሁል ጊዜ ክስ እንጂ ማበረታታት የሚባል ነገር በባህሪያችን አልፈጠረብንም። ስለዚህ ከሟቾቹ ከታሳሪዎቹ ጋራ ትንሳኤን ለማክበር
ከገቡ ከ15 ቀን በላይ አልፏቸዋል። እንግዲህ በመሃል ወደ አዲስ አበባም ለስራ ለአገልግሎት ይመጣሉ፣ ተመልሰው እዛ ናቸው። እዚህ እንኳን ክቡር ፕሬዝዳንቱን ለማነጋገር በመጡበት ጊዜ ጠዋት መጥተው አነጋግረው ብዙ ነገሮች እንዲፈቱልን ጥያቄ አቅርበው የመፍትሄ ሐሳቦች ተቀምጠውበት አቅጣጫ ተቀምጠውበት ምሽቱን የሄዱበት ሌላ አይደለም። ጅጅጋ ማደር ስላልፈለጉ አይደለም፣ ወይ የማያስቀምጥ ነገር ይዟቸው አይደለም። በማግስቱ አርብ ነው። አርብ ደግሞ ቋሚ ሲኖዶስ ይከናወናል። ያው እነ መላከሙ ያውቃሉ። ሮብና አርብ ቋሚ ሲኖዶስ የሚካሄድበት ያን ጊዜ ይሄ በአርሲ ያለውን ችግር አጀንዳ ሆኖ መወያያ እንዲሆን ሆኖ ቀርቦ አስረጂ ሆኖ እንዲቀርቡ ስለተጠሩ ነው። በእውነት በጣም አውሮፕላን እንዴት እንደሚያርገፈግፍ ታውቃለህ። በአንድ ጊዜ ደርሶ መልስ በቀን መሄድ ከባድ ነው። እንዲህ አይነት ጽኑ አባት ስለሰጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን እና እንዴት ነው ሕማማቱን እንዴት እያሳለፉ ነው ብለው ምሽት ላይ ደውለዋል። እውነት ለመናገር ስልክ ላሳያችሁ እችላለሁ። እንዲህ ከኪስ ያውጥቼ አይደለም እነግራችሁ፣ ያልተባለ አይደለም እላችሁ። እዚህ ባለው ሁኔታ በየአጥቢያው እያገለገልኩ ነው። የቻልኩትን ያህል እየሞከርኩ ነው። በዚያስ ያሉት እንዴት ነው እየበረቱ ነው ወይ ብለው ጠይቀው አይ የነበርኩበትን ውሎ ለሪፖርት በሚመች መልኩ አቅርቤ በርትተዋል ማለት ነው። በርቱ። በአካል ባልኖርም የጅጅጋ ምዕመናን ልቤ ውስጥ የተሳለ ነው። ከአቀባበሉ ጊዜ ጀምሮ እስካሁን ባለው ነገር አእምሮ ውስጥ አለ። የዋህ ህዝብ ነው። ከስጋው ላይ ቆርጦ መስጠት የሚችል ደግ ህዝብ ነው። በምንም አይነት መንገድ እንዳታሳዝኑት። በበዓሉም በርትተው ስርዓቱን ፈጽመው ታከናውነው ከቅዱስ ስጋው ከክቡር ደሙ እንዲቀበሉ መልእክት አስተላልፍ። በዓሉን ባለፍሳ ባላሴት ያድርግላችሁ ብለዋል። ሁሌም በጸሎቴ አስባችኋለሁ ብለውናልና ይሄንኑ መልእክት ለማስተላለፍ ነው። ለብፁዕ አባታችን በመንበራቸው ያቆይልን፣ ረጅም ዘመን፣ ሰፊ ሰላም፣ ብዙ ጤና ይስጥልን። በእውነት እነዚህ ሲገኙ እድሜ፣ ሰላምና ጤና ሲስማሙ ብዙ መስራት ይቻላልና የበለጠ ለመስራት እንዲችሉ እድሜውን፣ ጤናውን፣ ሰላሙን ያድልልን። ለኛ እንኳን ለዚህ ለህንጻው እንኳን በእውነቱ አዲስ አበባ ተቀምጠው ዝም አላሉም። 1 ሚሊዮን ብር ነው ከአዲስ አበባ ሀገረ ስብከት ላይ አስፈቅደው ያገኙት። ገና አሁንም በሌሎችም ደግሞ ክፍለ ከተማና ትላልቅ አድባራት እየጠየቁ ነው። ብዙዎቹ እያገዙ ነው። ዝም ብለው ቁጭ አላሉምና ሁላችንም በዚህ ልክ እንድናውቀው ብዙ ጊዜ የገብረ ሰላምን የትንሳኤን ከብፁዕነታቸው ጋራ ከብፁዓን አበው ጋራ የማክበር እድል ገጥሞናል። በብፁዕ አቡነ ያሬድም ጊዜ በብፁዕ አቡነ መቃርዮስም 1 ዓመትም ቢያገለግሉ ብፁዕ አቡነ ማቴዎስም አገልግለውናል። በዚህ እንደገና ብፁዕነታቸውም ከሰኔ 16 15 ጀምሮ ወደ ሀገረ ስብከታቸው ከመጡበት ጊዜ ጀምሮ በተላላቅ በዓሎች ብለን በመናስባቸው ሁሉ ከዘንድሮው ጥምቀት በዓል ውጪ ከኛ ጋር ነው ያከበሩትና እንግዲህ 2 ሀገረ ስብከት ሲሆን እንደየችግሩ እንደየሁኔታው ነገሮችን ማስተካከል የብፁዕነታቸው ድርሻ ስለሆነ እኛ ግን ከጸጋው የሚጎርልብን እንደሌለ ስለምንረዳ እሳቸውም መንፈሳቸው ከኛ ጋር እንደሆነ ስለምናስብ አምላካችን እግዚአብሔርን ስለዚህ ጉዳይ እናመሰግነዋለን። ክብር ምስጋና ይግባው። በስተመጨረሻም መላካ አሚን የሚሉት ምንድነው? በለመድነው በልማዳችን በቄጤማ ቀን ቄጤማ ሲሰጥ ለበረከት ተብሎ አንዳንድ ነገር ይደረጋልና በካቴድራሉ ለሚደረጉት መንፈሳዊ አገልግሎቶችና ልማታዊ እንቅስቃሴ ይረዳ ዘንድ አቅማችሁ የፈቀደውን እዚች ለበረከት አኑሩ ነው። እንግዲህ ቄጤማ ተቀብላችሁ ስትሄዱ እዛች ላይ ጣል ጣል አድርጉ ነው። እግዚአብሔር ይስጥልን። ለጸሎት እንነሳ። አይወቀንም እንበለ ደዌ ወሕማም እንበለ ጻማ ወድካም ያብጽሐነ ያብጽሕክሙ አመ ከመ ዮም በፍስሐ ወበሰላም
አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንል ዘንድ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይ ዘንድ ለዘላለሙ